ቢያንስ ከህይወታችሁ ውጭ ያልሽ ወጥቼ እንኳን ለምንድን ነው እሱን መያዝ እሱን መንከባከብ ለምንድን ነው የሚከብድሽ? ለምንድን ነው አሁን የምታስደብሪው? ለምንድን ነው ልጁ ጭንቀት እንዲሰማው የምታደርጊው? ወይ ለእኔ ልቀቂልኝ እና እንዴት ክብር እንደሆነ እንዴት ወንድ ልጅ እንደሚከበር እንዴት ለወንድ ልጅ ፍቅር እንደሚሰጥ እርፍ ያልኩት አልቀረም። እንግዲህ ካፏ አወጣችሁ። እኔ እኮ ሰሞኑ ብያችሁ ነበረ። ይቺ ልጅ እኮ ለሩታ ተይልኝ፣ አብርሃም ልቀቂልኝ፣ ለእኔ ልቀቂልኝ ልትላት ትንሽ ነው የቀራት ብያችሁ ነበረ ያልኩት። ረጅም ጊዜ ሳይቆይም ደረሰ። ጭራሽ ለእኔ ተይልኝና ፍቅር እንዴት እንደሚሰጥና ለወንድ ልጅ እንዴት ክብር እንደሚሰጥ አሳይሻለሁ ብላ ይቺ ወራዳ ይቺ አሳዳጊ የበደላት የሜዳ አህያ አረፈችው። አንቺ ክብር የሚባል ነገር ኬት አውቀሽና? አንቺ አሳዳጊ የበደልሽ የሴት አሰዳቢ ውርጋጥ ማለት ነው። ሲቀጥል በሰው ባል ምን አገባሽና ነው? ለምንድን ነው እንደዚህ ማታረግ? ለነገሩ ምን ይባል መሰላችሁ? ባለቤቱ ካልናቁ አጥሩ አይነቀንቁ አይደለ አባባሉ። ይሄ የልብ ልብ እንዲሰማሽ ያደረገሽ እኮ አብርሃም ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሩትዬ የኔ ነብር የኔ አንበሳ እንዱ ምን አለበት ውሻውን ፈተሽ በለቀቅሽባት ማለት ነው። ለነገሩ አስደስታኛለች። ልክ ልኳ ነው የነገረቻት ማለት ነው። ክብር ለሚገባው ክብር ይሰጠዋል። ለሚቀል ደግሞ ለእንደዚች አይነት ርካሽ በባለትዳር ወንድ ላይ የምትንጠለጠል ባለቄ ለሌሎቹንም ሴቶች ራሱ መማሪያ ነው መሆን ያለባት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ከመሸ ነው ከች ብዬ የመጣሁት ማለት ነው። ቀን ሙሉ አልመጣሁን ነበር ዛሬ ማለት ነው። በስራ ቢዚ ሆኜ ማለት ነው። አሁን ግን ሳልተነፍስ አላድርም ብዬ መጣሁላችሁ። ምክንያቱም እሳት ለብሼ እሳት ጎርሼ ነው የመጣሁት ማለት ነው። ሩታ ራሱ ልክ እንደኔ የተናደደች አይመስለኝም። ሩታ ራሱ ልክ እንደኔ እንደዚህ ግንፍል ያለች አይመስለኝም። የሜዳዋ አህያ የልብ ልብ ተሰምቷት ቀጥታ ሩታ ቤት የእናት የአባቷ ግቢ ገብታ ከህይወታችን ውጭ ያልሽኝ ወጣሁኝ። አሁን ለምንድን ነው እኔን ስም አንስተሽ የምትጨቃጨቅ የምታበሳጭው? እንደዚህ አንቺ ማነሽ? በመጀመሪያ ምንድነሽና ነው የአብርሃም ተቆርቋሪ የሆንሹ ማለት ነው? አንቺ ሆንሽ ዝሙታ ማለት ነው። አንቺ የሆንሽ ውርጋጥ ማለት ነው። ሲቀጥል ለእኔ ታይልኝና አንቺ ማፈሪያ የወንድ ጥማት ያለብሽ ጥማተኛ ማለት ነው። በዚህ ልክ ሴት ልጅ እንደዚህ እንዳንቺ አትረክስም። አንቺ ምን አይነት አስተዳደግ እንዳደግሽ አላቅልሽም እኔ ማለት ነው። ጉድ እኮ ነው። ለእኔ ተይልኝና ፍቅር እንዴት እንደሚሰጥና ክብር፣ አንቺ ክብር ኬት አባሽ አውቀሽ ነው አንቺ ማለት ነው። ክብር እንዴት ኬት አውቀሽው ነው? ክብር ብታቂው ኖሮ እኮ ከባለትዳር ወንድ ልጅ ቆመሽ አትገመጭጭውን ነበር፣ አትለጠፊውን ነበር። ለነገሩ ሩታዬ እኮ በደንብ አርጋ ነግራሻለች ማለት ነው። ክብር ብታቂ ኖሮ ከወንድ አትለጣጠፊን ነበረ። ክብር ለሚገባው ክብር ይገባዋል፣ ለአንቺ ደግሞ ክብር የለኝም ብላሻለች ማለት ነው። እንዶ ሩታዬ እውነቴን ነው ምልሽ በደንብ አርገሽ በጠፈጠፍሻት። በእርግጥ እኔ ደስ ብሎኛል። ልክ ልኳ ነው የነገረቻት ማለት ነው። ለእንደዚህ አይነት ወራዳ በባለትዳር ወንድ ላይ የሚለጣጠፉ ርካሽ መድረሻ ቢስ የሆኑ ሴቶችን በደንብ አርጎ ልክ ልካቸው ማሳየት ነው። ምክንያቱም መማሪያ ነው መሆን ያለባቸው ማለት ነው። መማሪያ ማለት ነው። እኔ የዚች ልጅ እውነቴን ነው የምላችሁ ኦቨር ነው የሆነብኝ ማለት ነው። እኔ ሩታ የእውነት ግን እኔ ሩታ በጣም ነው ያሳዘነች ማለት ነው። ስትናገር ልብ ብላችሁ ካያችኋት በቃ የሆነ ምስጥ ብላ ነው የምትናገር። እያሰበች እየተጨነቀች ነው ቃላቶቹን የምታወጣው ማለት ነው። ምክንያቱም ከመናደዷ የተነሳ ማለት ነው። ምን አይነት ድፍርና ነው? እናት አባቷ ቤት ድረስ ሄደሽ ስለ ባሏ ስለ ልጇ አባት ስለ 80 ባሏ ማለት ነው። አንቺ ምንድነሽ? ውሽማ ነሽ እንጂ ተራ ውሽማ ማለት ነው። በግድ ካልተለጠፍከኝ በግድ አብረኸኝ ካልሆንክ ብለሽ የምታስገድጂው ተራ ሴት እኮ ነሽ።
አንቺ ማንሽ ምንድነሽና ነው? የእናቱ ልጆች እንኳ እህቶቹ ቤተሰቦቹ እንኳ በዚህ ልክ ኮንፊደንስ ተሰምቷቸው ለምን ልጃችንን ለምን ታበሳጨዋለሽ እንኳ አላሏትም። ምክንያቱም የልጃቸው ችግርን የልጃቸውን መጥፎ ጎኑ ስለሚያውቁ ማለት ነው። አንቺ ቆሻሻ ማለት ነው። ልጁ ትዳሩን እንዲመራ ራሱ መች ሰጠሹ? እንዳንቺ አይነት ባለጌ ማለት ነው። አቁመሽ ግንባሩ ጉንጩ እዚህ አንገቱ ስር እየሳምሹ ማለት ነው። ኧረ ያንቺ አስተዳደግ የተለየ ነው። ኧረ ያንቺ ውስጥ የከፋ ነው። ጉድ እኮ ነው። ጉድ እኮ ነው እናንተ። 8ኛው ሺህ አልፈን በቃ 9ኛው ሺህ ገብተናል እኮ ቤተሰብ። ይቺማ የተለየች ናት። ሴት አሰዳቢ፣ ወራዳ፣ ውርጋጥ ማለት ነው። እኔ የትኛውን ሴት በዚህ ልክ አላየሁኝም። ብዙ ባለትዳር ወንድን ቀምተው እንደፈለጉ የሚራገጡ ሴቶች አይቻለሁ። ግን እንደዚች ደግሞ የረከሰና የወረደ አይቻላቅም ማለት ነው። ቀጥ ብላ ግቢዋ ድረስ የእናት አባቷ የኔ አንበሳ የኔ ጀግና፣ ይሄ የተከበረ የእናቴ የአባቴ ግቢ ነው። ቀጥ ብለሽ ትወጫለሽ አትወጪም ብላ ግንባሯ ላይ ነው ቀስት ያሳየችባት ማለት ነው። እንዶ በደንብ አርገሽ በበተንሻት ማለት ነው። እንዱ በደንብ አርገሽ አንዱ አንጥረሽ ፈሷን ባደመጥሻት ይቺ ውርጋት ማለት ነው። እንዲህ ዱቄት አረግሻለች አለቻት እኮ። እስኪ አንቺ ጀምሪውና ዱቄት አራስ ስለሆንሽ በፊት እርጉዝ ስለሆንሽ ነው ያሳልፍኩሽ። አሁን ደግሞ አራስ ስለሆንሽ ነው። አትነኪያትም ነበር አንቺ ወራዳ ማለት ነው። አትነኪያትም ነበረ። በደንብ አርጋ ነበር የምትነሰንስሽ ማለት ነው። ይሄ ቀጠልሽን ዊግ አንዳንዱ ነበረ የምትነቅልልሽ ማለት ነው። አንቺ ባለጌ! እኔ በዚህ ልክ እንደዚህ አይነት ወራዳ እናንተ፣ እኔ ወላሂ ነው የምላችሁ ቪዲዮ ማየት አቃተኝ ማለት ነው። ደግሞ አላችሁ አንዳንድ ተንከሲሶች ኮመንቱ ይቺ አሮጊት ሩታ የምትባል እናንተ ናችሁ አሮጊቶች ማለት ነው። እድሜያችሁ የቆጠራችሁ አሮጊቶች ማለት ነው። ሩታ ምን አደረገች? ጥፋቷ ምንድን ነው? ሩታ እኮ የባሏ ደካማ ጎን ስላለበት እኮ ነው እንደዚህ የምታደርገው ማለት ነው። ባሏን እኮ ወዳው አክብራው ልትቀርበው በቃ አላመነችው። ምክንያቱም እምነቱ ስላጎደለባት ማለት ነው። አንድ ባለትዳር ወንድን የሚያደርገው ድርጊት አይደለም እኮ እያደረገ ያለው ማለት ነው። እራሱን እኮ ዝቅ አድርጎ ከዚች ዝቃጭ ጋር እንደፈለገ ስታገላብጠው እንደ ቂጣ እየሳመችው እኮ ጉንጩና የአንገቱ ስር እየሰጠ ያለ እኮ ተራ ወንድ ነው። ስለዚህ ምን ታርገው ነው የምትሉት ማለት ነው። ሲቀጥል ግቢዋ ድረስ መጥታ እንደዚህ አይነት ጥያቄ ስትጠይቃት ለምንድን ነው የምታበሳጭው? ወይም ደግሞ ተይልኝና እኔ ልንከባከበው ስትላት ምን ልታረጋት ፈልጋችሁ ነበረ? ሻይ ቡና ልበልሽ ወይም ምሳ ልጋብዝሽ ልትላት ነበር የፈለጋችሁ? ፍላጎታችሁ እሱ ነበረ? እንደውም በደንብ አርጋ ብርድ ልብስ አልብሳ ሚጥሚጣ ነበር ማጠን የነበረባት የኔ ጀግና ማለት ነው፣ ሩታ ማለት ነው። እናንተ ተንከሲሶች ማለት ነው። ሲቀጥል እንደሷ እንደ ሄርሜላ ባለጌና በሰው ባል የምትንጠላጠሉ ሴቶች ናችሁ ሩታን የምትሰድቧት ማለት ነው። ሄርሜላን አግዛችሁ ሩታን የምትሰድቧት ልክ እንደ ሄርሜላ አይነት ርካሽ የሆናችሁ ሴቶች ናችሁ። ሩታ ምን ታድርጋችሁ? ምን ታድርጋችሁ? ሩታ እኮ እያደረገችው ያለችው እኮ ትክክል ናት። በቃ እናንተ የምትገርሙ ናችሁ እኮ ሩታን እየሰደባችሁ ሁልጊዜ እኝኝ ማለት መጨቃጨቅ ምናምን 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 ወራዳዎች ማለት ነው። እኔ ድራማ የሚሆን ምንም የሚሆን ሩታ አቋሟ ትክክል ናት። በቃ ትክክል ማለት ነው። ልታምነው የማያስችላት ነገር አለ ማለት ነው። ልታምነው አትችልም። ምክንያቱም እርጉዝ እያለች ብዙ ነገር አሰቃይቷታል ማለት ነው። ከእሷ ጋር ከዚች ከሌላ ከወራዳ ከዚች ከተራ ከሆነች ሴት ልጅ እንትን ጭን የማይወጣ ወንድ ልጅ ምን ታርገው? ራሱ እኮ ነው ያላስከበረው ማለት ነው። ሲቀጥል እሱ ስላላከበራት ነው እናት አባቷ ቤት ድረስ ሄዳ የልብ ልብ ተሰምቷት የተናገረቻት ማለት ነው። እሱ ቢያከብራት እሱ ለእሷ ክብር ቢኖረው ሄርሜላ ሩታ ጋር ድረስ ሄዳ አፏን አትከፍትን ነበር። ለማንኛውም ሰላማችኋን ላብዛ።